እናም በዚያች የተረገመች ሌሊት ቴጁንግ ምግብ ለማድረስ ሲጣደፍ አንድ ዮአን ሰው በሞተር ሳይክል እንደ ጥላ እየተከታተለው ነበር። እያንዳንዱን የቴጁንግን እንቅስቃሴ በካሜራ ቀርጾ ለዮአን እያስተላለፈለት ነበር። ዮአንም ስለ ቴጁንግ ህይወትና ኗኗር መረጃዎችን ማሰባሰብ ጀመረ። ቴጁንግ ጠንካራ ሰራተኛ መሆኑንና ለተክሎች ልዩ ፍቅር ያለው የታናሽ ወንድሙንና የራሱን ህይወት ለመቀየር የሚለፋ ምስኪን ወጣት መሆኑን አወቀም። ዮአንም ይህንን የቴጁንግ ደካማ ጎን ለወንድሙ ያለውን ፍቅር እንደ መሳሪያ በመጠቀም የቴጁንግን ህይወት ወደ ገሃነም የሚቀይረውን ያንን አደገኛ ወጥመድ አዘጋጀም። በማግስቱ ጠዋትም ቴጁንግ ሞተሩን ይዞ ወደ ስራው ለመሄድ ሲጣደፍ የዮአን ቡድኖች የቴጁንግን ቤት ሰብረው በመግባት የጣት አሻራውን ሰበሰቡ። ድብቅ ካሜራዎችንም ለመከታተያ ያቀበሩበት፣ እንዲሁም ጫማዎቹን በመስረቅ እና የጣት አሻራ የያዙ ጓንቶችን በማዘጋጀት በወንጀሉ ስፍራ የእሱን ምልክቶች ሁሉ አሳረፉ። በጫማውም የደም ዱካዎችን ፈጠሩ። ቴጁንግ ከፍቅረኛው ጋር ያሳለፈው ያቺ ጣፋጭ ምሽትም ለዮአን ጥፋት ዋና መሳሪያ ነበር የሆነለት። በማግስቱ ጠዋት ከቆሻሻ መጣያ ውስጥ ኮንዶሙን በመውሰድ የቴጁንግን የዘር ፈሳሽ የሚያገኘው ከዚሁ ነበር። ከዛም ይህንን ማስረጃ ወስደው በሟቹ አስከሬን ላይ እንዲገኝ አደረጉት። ዮአን በቴጁንግ ህይወት ላይ እንደፈለገ እየተጫወተ እሱ ግን በደስታ ይፈነጥዝ ነበር። ከቴጁንግ የእጅ አምባሩን ወስዶ ወደዚያ ስፍራ እንዲጣል ያደረገውም ዮሐን ነበር። በዛም ገዳዩ ሐኪም የልጅቷን አስከሬን ቆራርጦ በአንድ ጥቁር ሻንጣ ውስጥ ከተተው። ከዚያም ቴጁንግ ወደ ውጭ ሲወጣ ባላሰበው ቅጽበት አንዲት አሮጊት ይህንን ሻንጣ ስለከበደኝ አግዘኝ አለችው። ለካ ይህች የተረገመች አሮጊት ዮሐን የላካት ነበረች።